ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደረችሁ ሳታውቁት ደርሳችሁ ታቆርፋላችሁ። ብዙ ሰው ይቸገራል፣ መፍትሄ እያጣ ነው። ቆስላችሁ ቁስል የሚያጠብ እንባ የሚያብስ ዘመድ ባይኖራችሁ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ብንራብ ምግብ ነው። ብቸኛ ብንሆን ዘመድ ይሰጣል። ብንታመም ይፈውሳል። እጥፍ በረከት ያድላል። እድሜ ያረዝማል። ጠላት እንዳይዘን ያደርጋል። ድዊ ይፈውሳል። አጋንንትን ያረቃል። የስጋም የነፍስም ነፃነት ይሰጣል። ከብቸኝነት ያወጣል። ከሐዘን ያወጣል። ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። የደስታ ሕይወት ይሰጣል። ሐዘንን ያርቃል። ጨለማን ያርቃል። ዕውቀት ይሰጣል። እግዚአብሔርን ያሳያል። የዘላለም ሕይወት ይሰጣል። ከጥፋት ያድናል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መልአክ ያደርጋቸዋል። ሰውን መልአክ፣ መልአክን ሰው የሚያደርገው ምስጋና ነው። በሕይወታችሁ ፈተና ስትፈተኑ ምስጋና ምን ያደርግልኛል? ምን ጥቅም አለው? በሕይወቴ ምን አመጣ? ምንድን ይሰራልኝ ሊላችሁ ይችላል ህሊናችሁ። ይህን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱ። አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት፣ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ፣ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ሰይጣን ለማንም ሰው እየሄደ በር ይዘጋል። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ማድረግ ያለብን ምንድን ነው? የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። እናንተ እኮ ባታን ጠዋት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው። የእኛ እኮ ጥጋብ እኮ ልክ የለው። ስናማርር ያጣናው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣናው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጣል። የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋሉ። ጤና ልንጠማ እንችላለን። ሰላም ልንጠማ እንችላለን። የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር እውቀት የጠማዋለ፣ ሀብት የጠማዋለ፣ ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ምስጋና ያንን የተጠማነውን እንድንረካ ያደርጋል። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ቅድመ ዓለም የነበረ ይህንን ዓለም የፈጠረ ዓለሙን በቸርነቱ የሚመግብ የሚያስተዳድር ሰው ሆኖ ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚያደርግልን ስላደረገልን ቸርነቱ ሁሉ ከአብና ከመንፈስ ቅዱስ ጋር አንድ በምትሆን መንግስቱ ክብር ምስጋና ይግባው። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰቦች በዛሬው ዕለት የቅዱስ ዳዊትን በረከት የያዘ የበገና ትምህርትን የተመረቃችሁ ተመራቂዎች፣ አባቶች፣ እናቶች፣ ወንድሞች፣ እህቶችና ሕፃናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ለተወሰነች ጊዜም ቢሆን የመጽሐፍ ቅዱስ ኃይለ ቃል ወስደን ትንሽ ትምህርት እንማማራለን። ምስጋና በሉ። የችግሮች ሁሉ መፍትሄ ነው። እስኪ በሉ እንደገና በሉ። እሺ ድገሙት አንድ ጊዜ።
የችግሮች ሁሉ ሶስተኛ በሉ ምስጋና የችግሮች ሁሉ መፍትሄ ነው። ስለዚህ ዛሬ የተመረቃችሁት ስለ ምስጋና ነው። ምስጋናን በተመለከተ የተመረቃችሁት እና ምስጋና ምን ያደርግልናል ጥያቄ ይጠይቃችኋል ነፍሳችሁ። አሁን ሕፃናትም ተመርቀዋል፣ በእናት አባቶቻቸው መሪነት ተመርቀዋል፣ ትልልቆችም ተመርቃችኋል። በህይወታችሁ ግን ፈተና ስትፈተኑ ምስጋና ምን ያደርግልኛል፣ በገና መደርደር ምንድነው ይሰራልኝ ሊላችሁ ይችላል ህሊናችሁ። ህሊና ደግሞ የዚህን ጊዜ ነው የምጠይቃችሁና ተዘጋጅታችሁ ጠብቁኝ አይልም። ችግር የገጠመው ዕለት ብቻ ይሄ ምን ያደርግልኛል ይላል። የዚያን ጊዜ እንድትመልሱት ነው። የኔ በገና መደርደር ምን ጥቅም አለው፣ በህይወቴ ምን አመጣ ብሎ ሊጠይቃችሁ ስለሚችል ይህን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱና ሌላው ምክንያቱ ይሄን የበገና ምስጋና እናድርገው እንጂ በህይወታችን ዘመን ሁሉ ምስጋና የምናመሰግን ከሆነ ችግሮች ሁሉ እንደሚፈቱልን ልነግራችሁ ነው። የመጽሐፍ ቅዱስ ታሪክ መነሻ ልውሰድ ስንል የምንወስደው የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለውን ኃይለ ቃል ነው እና በመጽሐፍ ቅዱስ ምስጋና ምን ለሰዎች መፍትሄ እንዳመጣ እነግራችኋለሁ። ምስጋና ምን ምን ችግሮችን ፈቷል የሚለውን ነው ላሳይ የፈለኩት። እግዚአብሔር ሰዎችን፣ መላእክትን፣ የሚታዩትን የማይታዩትን፣ ረቂቃንን፣ ግዙፋንን፣ እንስሳት፣ አራዊትን፣ ድንጋዩን፣ እጽዋትን ሁሉ ባህርና ቀላያትን፣ ምድርን፣ ሰማይን፣ ጠፈርን፣ ደመናን፣ በረዶን ሁሉ ፈጥሯል። በካህሊነቱ ከፈጠራቸው ፍጥረታት መካከል ሁሉም ፍጥረታት በየወገናቸው በየመጠናቸው ፈጣሪያቸውን እሱ በሚያውቀው መንገድ ያመሰግኑታል። በትንቢተ ዳንኤል እንደተገለጸልን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእግዚአብሔር የእጁ ስራዎች ሁሉ እግዚአብሔርን ያመሰግኑታል ይላል። ለምሳሌ በረዶ ያመሰግነዋል። ይባርክዎ ደደኮ መርቄ ለእግዚአብሔር፣ ብርድና ውርጭ እግዚአብሔርን ያመሰግኑታል። ይባርክዎ እሳት ወላሂብ ለእግዚአብሔር፣ እሳትና ሙቀት ሁሉ እግዚአብሔርን ያመሰግኑታል ተብሎ ተጽፏል። እንስሳት፣ አራዊት፣ በረዶ፣ ውርጭ ይህ ሁሉ እግዚአብሔርን ያመሰግናል። እዚህ ላይ አንድ ጥያቄ መጠየቅ እንችላለን። እንደዚሁ እነዚህ ምንድነው የሚያመሰግኑት ሲባል የነዚህ ምስጋና የሚባሉ የእግዚአብሔርን ትእዛዝ መፈጸማቸው ነው እንጂ እግዚአብሔርን ቅዱስ 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 እያሉ እንደኛ ቃል አውጥተው ዜማ መጥነው ድምፅ አውጥተው አያመሰግኑም። ምስጋና የተባለላቸው መታዘዛቸው ነው። በረዶ በዚህ ውረድ ሲለው ይወርዳል፣ ነፋስም እንዲህ አድርግ ሲባል ያደርጋል፣ እሳቱም እንዲህ ሲለው ወርድ አቃጥል ሲለው ያቃጥላል፣ ቀዝቅዝ ሲለው ይቀዘቅዛል። ልክ ለሰለስቱ ደቂቅ እንደተደረገው እሳቱ ይነድ ነበር። ውርጭሁን ሲለው ለቅዱስ ቂርቆስ እና ለእናቱም ለኢየሉጣ እንደተደረገው ይሆናል። ስለዚህ ፍጥረታት እግዚአብሔርን አመሰገኑ የሚባለው መታዘዛቸው ነው። ለምስጋና ግን ልሳን ተሰጧቸው፣ ቋንቋ ተፈጥሮላቸው፣ አንደበት ተሰጧቸው አከናውነው የሚያመሰግኑ ግን መላእክትና ሰዎች ናቸው። ሰዎችና መላእክት ለምስጋና የተፈጠሩ ናቸው። ስለዚህ መጀመሪያ ስንፈጠር ዲያብሎስ አጋይን እኛ ከመፈጠራችን በፊት ዲያብሎስና መላእክት በተፈታተኑ ጊዜ የጠባቸው ምክንያት አመስግኑኝ አናመሰግንም ነው የነበረው። ከዚያ በኋላ ዲያብሎስ አላመሰግንም ሲል እግዚአብሔር ጸጋውን ነሳው። ለቅዱሳን ግን የብርሃን ጎርፍ አወረድላቸው። ለቅዱሳን መላእክት የብርሃን ጎርፍ እግዚአብሔር አጎረፈላቸው። ወይእቲ ብርሃን ኮነቶሙ አእምሮ፣ ይህች ብርሃን ለመላእክት ዕውቀት ሆነቻቸው። ከዚያ በኋላ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ። በዚህ ምስጋና መላእክት ሕይወት ያገኙበታል፣ ዕውቀት ያገኙበታል፣ ደስታ ያገኙበታል፣ የማይሰለች አእምሮ ያገኙበታል፣ ዘላለማዊነትን ያገኙበታል፣ ዲያብሎስን ድል ነስተውበታል። ስለዚህ የመላእክት ሕይወት ምንድን ነው ሲባል ማመስገን ነው።
ለመላእክት የዘላለም ሕይወት የሚሰጣቸው ምስጋና ነው። መላእክት እንደኛ አይቆርቡም፣ ቁርባን የላቸውም ስላልበደሉ። የመላእክት ሕይወታቸው ምንድነው ማለት የእግዚአብሔርን ስም እየጠሩ ማመስገን ነው። መላእክት እንዳይጠፉ የሚጠብቃቸው ምስጋና ነው። ሳጥናኤልን እንዲያሸንፉ ያደረጋቸው ምስጋና ነው። የደስታ ሕይወት ነው። የመላእክት ሕይወት የደስታ ሕይወት ነው። በመላእክት ውስጥ ጭንቀት የለም፣ ሐዘን የለም፣ ትካዜ የለም፣ ብቸኝነት የለም፣ ስቃይ የለም፣ ምኞት የለም፣ ክፉ ምኞት፣ ጸጸት የለም፣ እንደዚህ ባልሆን ኑሮ የሚል ነገር የለም። የመላእክት ሕይወት የደስታ ሕይወት ነው። ጨለማም የለም፣ የብርሃን ከተማ ነው። ያ ምንድነው ያደረጋቸው? ምስጋና የደስታ ሕይወት ይሰጣል። ሐዘንን ያርቃል፣ ጨለማን ያርቃል፣ ዕውቀት ይሰጣል፣ እግዚአብሔርን ያሳያል። ሲያመሰግኑ እግዚአብሔር ታያቸው። የዘላለም ሕይወት ይሰጣል፣ ከጥፋት ያድናል። ስለዚህ ምስጋና አንዱ ምን ያደርጋል ስትሉ ሰዎችን መላክ ያደርጋቸዋል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መላክ ያደርጋቸዋል። ለምሳሌ ቅዱስ ዳዊት በበገና ይዘምር ነበረ። በበገና ሲዘምር ቅዱስ ዳዊት የመላእክትን ሕይወት ያዘ። አሁን የመላእክትን ምስጋና ወስደው የመላእክት ምስጋና አምጥቶ ቅዱስ ዳዊት ዘመረበት። በቅዱስ ዳዊት መዝሙር መላእክት ይዘምራሉ። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምሩበታል። ስለዚህ ሰውን መላክን ሰው የሚያደርገው ምስጋና ነው። ስታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑት። ምስጋና ሰውን ከማህበረ መላእክት ይጨምረዋል፣ ከብቸኝነት ያወጣል፣ ከሐዘን ያወጣል፣ ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። ስለዚህ በገና ስትደረድሩ ብቸኝነታችሁ ይርቃል። የእውቀት አይምሮ ይከፈትላችኋል። የተዘጋ ልብ ትምህርት ማጥናት እምቢ የሚላችሁ ቢሆን አይምሯችሁን ይከፍትላችኋል። ብቸኝነታችሁ ይርቅና መላእክት ከእናንተ ጋር ይሆናሉ። ከመላእክት ጋር የሚያዛምድ ሕይወት ነው። እግዚአብሔርን የሚያስመስል ሕይወት ነው። ሰውን ከመላእክት ማህበር ይጨምራል። አሁን እናንተ የመላእክት ዘመዶች ናቸው። በቤተልሔም የማቴዎስ ወንጌል ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የጌታችን ልደት እንደምታነቡት ሰዎችና መላእክትን ያስተባበራቸው ምን ይመስላችኋል? ምስጋና ነው። ሰዎችና መላእክት አንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ሰው ሆነ፣ ሰው አምላክ ሆነ። የሰው ፍቅር አገብሮት ሰው ቢሆን ለሰው ነፃነቱ ተሰጠው ብለው አመሰገኑ። ሰውና መላእክት በቤተልሔም ተዛምደው፣ መላእክት ስጋ የላቸው፣ እኛ ስጋ አለን። የሚደክም ስጋ ያላቸው መላእክት ሰዎችና እረኞች ማለት ነው። የማይደክም ስጋ ያላቸው መላእክት እንዲታዩ አንድ ላይ እንዲዛመዱ ያደረጋቸው ምስጋና ነው። ሰውን ወስዶ የመላእክት ጓደኛ ያደርገዋል። በቤተልሔም መላእክት ከሰው ጋር መጥተው ወንድም ሆኑ፣ ተዛመዱ። ሰዎች ደግሞ ወጥተው ከፍ ብለው የመላክ ዘመድ አበጁ። ያዛመደን መካከለኛው የማዕዘኑ ራስ ማን ነው? ክርስቶስ ነው። መካከል ሆኖ ሰውና መላእክትን ያዛመዳቸው የማዕዘኑ ራስ ግን ክርስቶስ ነው። ስለዚህ ማመስገን በቤተልሔም ሰውና መላእክትን ሲያዛምድ አየን። መላእክትን ኃይል ሲሰጣቸው አየን። ከዚያ በብሉይ ኪዳን ምስጋና የሰራውን ስራ ልንገራችሁ። አንድ ምስጋና ያጣናውን ምንጭ እንዲፈልቅ ያደርጋል። በኦሪት ዘኍልቍ ምዕራፍ 22 ላይ ስትመለከቱ እስራኤል የሚጠጡት አጡ። የሚጠጡት ውሃ ሲያጡ ምንድን ነው ያደረጉት? እግዚአብሔር በሙሴ ልብ ጥበብ አሳደረበትና ሙሴ እንዲህ አላቸው፣ የአባቶቻችን ምንጭ ሆይ ፍለቅ፣ እኛም እንዘምርልሃለን በሉ አላቸው። ምን አለ? እስኪ የአባቶቻችን ምንጭ ሆይ ፍለቅ በሉ። ምንጭ ሆይ ምን በላሉት? ፍለቅ። እኛም ምን እንላለን አሉት? እንዘምራለን። ምንጭ ሆይ ፍለቅ፣ እናንተም ዘምሩ አሉ። ሲዘምሩ ውሃ ፈለቀላቸው፣ ጥማቸው ተቆረጠ። ምስጋና የተጠማነውን ነገር እንድንረካ ያደርገናል። ጤና ልንጠማ እንችላለን፣ ሰላም ልንጠማ እንችላለን፣ የሰው ብሶትም ሊኖርብን ይችላል።
ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር ሰላም የሚጠማው አለ፣ ጤና የሚጠማው አለ፣ ዕውቀት የጠማው አለ፣ ሀብት የጠማው አለ። ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ያንን የተጠማነውን ሁልጊዜ የሚያረካ ውሃ ከሆዳችን ውስጥ እንዲፈልቅ የሚያደርገው የታተመ አለት ውሃ እንዲያፈልቅ የሚያደርገው ምስጋና ነው። የእግዚአብሔር ቤተሰቦች በጎ ነገር እንዲፈልቅላችሁ ከፈለጋችሁ ሁልጊዜ አመስግኑ። ማመስገን ማለት በገናዋን ደርድሮ ጨርሶ በኋላ ማማረር አይደለም። በየሁኔታችሁና በቦታችሁ ሁሉ እግዚአብሔር ይመስገን ማለት ብሎ ነፍሳችን ተለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስኪ በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሮአችን ይለምደዋል። አይምሮአችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን ምንጭ ያፈልቃል እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና አብሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ ሲል ታገኙታላችሁ። አሁን እንደናንተ በገና አልችልም፣ ግን እንደው ከነደደኝም ትንሽ አንድ መዝሙረ ዳዊት ካልኩ ቀለል ይለኛል። እናንተ ግን ታድላችኋል፣ በገና ትችላላችሁ፣ እኔ አልችልም። ስለዚህ ማመስገን ምንጭ ይሰጣል። ለሁላችንም በጎ ምንጭ ያፍልቅልን መድኃኔዓለም። ያ ምንጭ ደግሞ ማነው? ክርስቶስ ነው። የተጠማ ቢኖር ወደ እኔ ምን ይበል ብሏል? ይምጣ እንዲሁም ይጠጣ ብሏል። ስለዚህ የክርስቶስ ውሃ በእኛ እንዲፈልቅልን ጥም የሚቆርጠው ያ የሕይወት ውሃ ክርስቶስ በእኛ እንዲገኝ ማመስገን እንችላለን። ሌላው በብሉይ ኪዳን የተገኙ የምስጋና መፍትሄዎችን ነው። አሁን ምስጋና ኃይል ይሰጣል አልኳችሁ፣ እግዚአብሔርን ያሳያል አልኳችሁ፣ ሰውን ከመላእክት ጋር ያዛምዳል አልኳችሁ። አሁን ደግሞ ምንጭ ያፈልቃል አልኳችሁ። ቀጥሎ ደግሞ የምነግራችሁ ምስጋና የተዘጋ በር ይከፍታል። ምስጋና ምን ይከፍታል? የተዘጋ በር። መጽሐፈ ኢያሱ ላይ የምናገኘው ታሪክ ነው ይሄ። እስራኤል 40 ዓመት ከተጓዙ በኋላ ከነዓንን ሊወርሱ ሲሉ ከተማይቱን እንዳይገቡ 7ቱ የከነዓን ነገስታት በግንብ አጥረዋታል። ያንን ግንብ እናፈርሳለን ብለው ሲገጥሙ መተው ሌሎቹ ሰዎች በጦርነት ሊጨርሷቸው ሆነ። እንዳይገቡ ደግሞ ከተማይቱ በጽኑ ግንብ ታጥራለች። ምንድነው ያደረጉ? ኢያሱ 7 ጊዜ ግንቡን እየዞራችሁ አመስግኑ እልል በሉ አላቸው። 7 ጊዜ እየዞሩ እልል ሲሉ ግንቡ ምን አደረገ? ተደረመሰ። ስለዚህ መግቢያ ያጣንበት ርዕስ ካለ እንደ ወዴት ልግባ ካላችሁ የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። ስታመሰግኑ ግን አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት ገጥሟቸው ያውቃል። እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ዳዊታችሁን አውጣታችሁ ሰብሕዎ ለእግዚአብሔር በቅዱሳኑ በሉ። ዝም ብላችሁ በገናችሁን ደርድሩት። የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላችኋል። በእግዚአብሔር ንገብር ኃይለ ወእቱ ያስሮም ለለ ይሳቅዩነ። በእግዚአብሔር ኃይልን እናደርጋለን እርሱም የሚያስጨንቁንን ሁሉ ያዋርዳቸዋል፣ ያስራቸዋል ይላል ቅዱስ ዳዊት መዝሙር 107 ላይ። ስለዚህ ምስጋና የተዘጋብንን ነገር ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ይሄን አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድነው? ማመስገን። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በማመስገን ነው። አንድ አባት የተናገረውን እንገራችሁ።
ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ ነው? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙረህ ሰይጣንን ማሸነፍ አይቻልም። ወደ እግዚአብሔር ዙረህ ነው። እግዚአብሔርን ስናመሰግን እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለእናንተ ይዋጋል ተብሎ እንደተነገረ እኛ ወደ እሱ እንናገራለን። እግዚአብሔር ደግሞ ዲያብሎስን ሁርም ድህሬ ሰይጣን አንተ ክፉ እኔን ከሚከተሉ ሰዎች ወግድላቸው ብሎ ያስወግድልናል። ምስጋና የተዘጋብንን ነገር ይከፍታል። ይክፈትልን መድኃኒዓለም። ምስጋና የሚከተሉንን ጠላቶቻችን መንገዳችንን እንዳያውቁ ያደርጋል። የሚከተሉ ጠላቶቻችን የዳዊትን ሕይወት ነው የምነግራችሁ። የቅዱስ ዳዊትን ቅዱስ ዳዊት ሳኦል በቅናት ምክንያት ይከተለው ነበር ሊገለው። ከዕለታት አንድ ቀን ሳኦል ብዙ ሰራዊት አስከትሎ ዳዊትን ፍለጋ ወጣ። ምን ይላል? ዳዊትን ፍለጋ ሲሄድ ዳዊት ሲሮጥ ሳኦል ሲከተል፣ ዳዊት ሲሮጥ ሳኦል ሲከተል፣ ዳዊት ሲሮጥ ሳኦል ሲከተል ሲሮጡ ቅዱስ ዳዊት እንዲህ ነበር፣ ለይግብኡ ድኅሬሆሙ ጸላእቴ፣ ጠላቶቼ ወደ ኋላቸው ይመለሱ እያለ ይዘምር ነበር። ጠላቶቼ ወደ ኋላቸው ይመለሱ ሲል ተራራ ላይ ሲደርስ፣ ለምሳሌ ተራራው ይሄ ነው ብትሉ፣ ይሄ ተራራው ነው ብትሉ፣ ዳዊት ይሄን ሲሄድ በተራራው ሁለት መንገዶች አሉ። በጎኑ ሌላ መንገድ፣ በዚህ መንታ። ዳዊት በዚህ ሲሄድ ሳኦል በየት ሄደ? በዚህ ሄደ። ጠፋው። ጠፍቶት ተመለሰ ማለት ነው። ምስጋና ከሚያሳድዷችሁ ሰዎች እንድታመልጡ ያደርጋችኋል። እንዳይደርሱባችሁ እየተከተሉ የሚያሰናክሏችሁ ነገሮች ቢኖሩ ሰይጣን ሊሆን ይችላል፣ ክፉ ሰውም ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ወደ እግዚአብሔርም ሆነ ወደ መልካም ነገር እንዳትደርሱ ሰኮናችሁን እያሰናከለ የሚከተላችሁን ነገር እግዚአብሔር ያስቀርልናል። ምስጋና ከሚከተሉን ጠላቶቻችን ዛረተውን ከመሐየለ እግሬ፣ እግሮችን እንደ ብሆር የሚያበረታቸው እግዚአብሔር ነው። እግዚአብሔር ኃይሌ ወፀወኔ ወእቱ ይከልቦቱ ወበአምላኬ የተአደው አለ አረፍት ለአምላኬ የሰነጹ ፍኖቱ። እግዚአብሔር ብሮጥ መጠጊያዬ ነው፣ ብዋጋ ጋሻዬ ነው ብሏል። ስለዚህ እግዚአብሔር ማምለጫ አለታችን ነው። ስንሮጥ ተከትለው እንዳይዙን የሚያደርገን ክፉ ጠላቶቻችን አጋንንት ሕይወታችንን እንዳይዙ ወደኋላ የሚያስቀርልን፣ እኛን ደግሞ የማምለጫ በር የሚሰጠን እግዚአብሔር ስናመሰግነው ነው። ከቃሉ ጋር ናቸው። ሶስት ነገሮች ነው የሚቀሩኝ። ምስጋና ደዌን ይፈውሳል፣ እጥፍ ድርብ ሀብት ይሰጣል። ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ምስጋና ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ከደዌ ይፈውሳል፣ ክፉ መንፈስን ያርቃል። አንዳንድ ጊዜ ክፉ መንፈስ ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደረችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ይሄ ሁላችንም ነው። እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናኮርፋለን፣ ያለ ምክንያት ብዥ ይልብናል፣ ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው። እና የዚያን ጊዜ ያ ክፉ የሱ መዓዛ ወደኛ ሲገባ እንጨናነቃለን። ያን መንፈስ የሚያርቀው ምስጋና ነው። ደዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው ያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄዳለሁ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው ምን እንደሆነ ታውቃላችሁ? ምስጋና ነበር። ባለቤቱ የተዋጋችሁ ምንድን ነበር የምትለው? ባርኮ ሙት፣ እግዚአብሔርን ስደብና ሙት፣ ከዚህ በላይ ምን ያደርጋል ነበር ያለችው። እሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘመ፣ ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል ብያችሁ ነበር። ያጣነው ነገር
ስናማርር ያጣናው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ኢዮብ እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድነው ይሄን ያመጣለት? ምስጋና ነው። ባጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና ደርድራችሁ ሰኞ ማታ በገና ደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ። እንደዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን ነው እንጂ አሁን ላመስግን በቃ እስቲ ቆይ እንዴ አባ አመስግኑና ጸጋ ታገኛላችሁ ብሎኝ ነበር። ይኸው ዛሬ ሌሊቱን ሙሉ ስደረድር አድሬ አንድ ነገር አላገኘው ብትሉ እኔ የለውበት ያልኳችሁ ጸንታችሁ ስታመሰግኑ። ኢዮብ 7 ዓመት ሙሉ ነው የተንገበገበ በቁስል 7 ዓመት ሙሉ እያመሰገነ እየቆሰለ። ቁስሉ የማይድን መሆኑ አንድ ችግር ነው። ቆስሎ የሚበለው የሌለው መሆን ሌላ ችግር ነው። በዚያ ላይ ልጆቹ የሞቱበት ሰው መሆን ሌላ ችግር ነው። በዚያ ላይ አስታማሚ ሲጠላው ሌላ ችግር ነው። ይህን ሁሉ ታግሶ አመሰገነ። የምስጋናው ጋር እጥፍ ሰጠው፣ ደዌውንም ፈወሰው። ሁላችንም በየደዌያችን ይፈውሳል። ያጣናውን ነገር ሁሉ እግዚአብሔር ይመልስልን። ያጣናው ነገር ሌላ እንዳይመስላችሁ ጥሩ ክርስቲያንነታችን ነው። ሚጢ ለሐየው አስተፍስህኒ ያለ ለዚህ ነው አባ ጊዮርጊስ በሰዓታቱ እመቤቴ የጠፋውን ውበቴን መልሽልኝ ብሏታል። የጠፋው ውበታችን ማለት እግዚአብሔር የምንመስልበት ነው። እሱ የሚመልስልን ምንድነው? ምስጋና ነው። ክፉ መንፈስ ሲርቅ ቅዱስ ዳዊት ለሳኦል ሄዶ ምንድነው በገናውን ሲደረድርለት ክፉ መንፈስ ምን ይልለት ነበር? ይርቅለት ነበር። ይሄንን አሁን በኮርስም ተመራችሁታል አይደል? በገና ቤቱ ላይ። ስለዚህ ክፉ መንፈስን ያርቃል። ማን? ምስጋና በሉ እንጂ ማን? ምስጋና። የምስጋና ኃይል ሌላ የመጨረሻ 2 ነው የቀረኝ። ምስጋና ነፃ ያወጣል። እስኪ በሉ ምስጋና በሉ። ምን ያደርጋል? ነፃ ያወጣል። የበገናውን ትርጉም ተመራችሁታል ብዬ ነው። በገበና ቤቱ ላይ አይደል 10 አውታሬ እንደዚህ፣ ይሄ ቀስቱ እንደዚህ፣ ይሄን ተመራችሁታል። ስለዚህ እኔ እዚህ ላይ ብነጋገር ይሻለኛል ብዬ ነው። በገናውን እንዳትጥሉት የሚያደርግ ትምህርት ማስተማሪ ነው በእኔ ቤት። ገብቷችኋል? የተመረቃችሁበትን በገና እንዳትጥሉት ምን ያህል ጋሻ እንደታጠቃችሁ እንድታውቁ ብዬ ነው። እሱን ለመናገር ነው የፈለኩት። አጠቃላይ ክርስትናችን ምስጋና እንደሆነና መፍትሄ የምናመጣው በዚህ ብዙ ሰው ይቸገራል። መፍትሄ እያጣ ነው። መፍትሄው ወደ እግዚአብሔር መዞር ነው። ነፃ ያወጣል። ይሄ የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለ ሐሳብ ነው ማነሳላችሁ። ቅዱስ ጳውሎስና ቅዱስ ሲላስ ናቸው። ጢሮአዳ በምትባል ከተማ ደርሶ ቅዱስ ጳውሎስና ቅዱስ በርናባስ በሚያስተምሩበት ጊዜ ሲሰብክ ቅዱስ ጳውሎስ ሲሰብክ ልድያ የምትባል አንዲት ድሃ ሴት ነበረች። ሐር እየሸጠች የምትተዳደር እየፈተለች፣ ፈታይ ማለት በሀገራችን ቋንቋ ፈታይ በመፍተል የምትተዳደር ናት። ቅዱስ ጳውሎስ ሲሰብክ እሷ አሕዛባዊት ናት። ባጥሩ ሁና ጃማዶ ሁና ልቧ ተከፍቶ የቅዱስ ጳውሎስን ስብከት እንዲያሻግራ ትሰማው ነበረ። ልቧን ከፍቶላል። ከዚያ በኋላ ተመለሰችና የኔም ቤት ለእግዚአብሔር ቤት ለጸሎት ቤት ውሰዱት አለቻቸው። ብዙ ትርጉም አለው። የእሷን ቤት ለጸሎትነት ተረክበው ሊጸልዩ ወደ ጸሎት ሲሄዱ ዝቅ ብሎ ደግሞ አንዲት እየጠነቆለች የምትተዳደር አንዲት ሴት ነበረች። አያችሁ፣ ምን ጊዜም ከመልካም ነገር አጠገብ ምን ነገር አለ? ምን አለ? በእግዚአብሔር ትይዩ ማን አለ? ሰይጣን በሉ እንጂ። ሙሴ አጠገብ ማን አለ? ፈርዖን በሉ። ዳዊት አጠገብ ማን አለ? ጎልያድ በሉ። አቤት ጎልያድ አለ። ሐዋርያት አጠገብ ማን አለ? ይሁዳ አለ። ሁልጊዜም አንድ መልካም ነገር ስንጀምር መልካሙን ነገር ብቻ ማየት የለብንም። እዚያ አጠገብም ሌሎች ነገሮች አብረው እንዳሉ ጠብቀን ከተጓዝ ድንገት ሲገጥመን አንሰበርም፣ ተስፋ አንቆርጥም። አሁን ለእኔም እንደዚያው ነው፣ ለእናንተም እንደዚያው። ጳውሎስን የምትሰማው ሰው ነበረች፣ ጳውሎስን የምታሰናክለው ሰውም ነበረች። የሚሰሙንንም አሉ፣ የምንሰማውን ነገር የምንናገረውን ነገር የሚያሰናክሉ ማለት። ያቺ ሴት እየጠነቆለች ለሀብታሞች ገንዘብ ታወጣለች፣ ለባለስልጣናት። ዛሬም እኮ እንደዚያ የሚያደርጉ ሰዎች አሉ፣ የሚያስጠነቁሉ፣ በህፃናት እየለመኑ ብር የሚያካብቱ ሰዎች አሉ። ህፃናትን እየለመኑ እነሱ ብር ይሰበስባሉ። ወሬ ነው አልሰማሁም።
ሀብታም ሆነው ህፃናትን ከመንገድ አንስተው መንገድ ላይ እያስለመኑ ብር የሚያጠራቅሙ ሰዎች አሉ ይባላል። ያቺ ሴት ትጠነቁላለች፣ ውሸት የሚሆን እውነት ለነሱ ትናገራለች፣ ሀብት ትሰበስባለች፣ ትርፍ ትካፈላሉ። ኋላ እነ ቅዱስ ጳውሎስ አልፈው ሲሄዱ ላይዋ ላይ ያለው ሰይጣን እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው የሚሏችሁን ስማቸው። ማነው ያለው? ሰይጣን። የሚሏችሁን ስሟቸው አለ። አንድ ጥያቄ ልጠይቃችሁ። እነ ቅዱስ ጳውሎስ የልዑል እግዚአብሔር አገልጋዮች ናቸው አይደሉም? ከዛ ቅዱስ ጳውሎስ ምን አለ? ሰይጣኑን ከዚያ ሴት ወጥቶ እንዲሄድ ገሰጸው ይላል። ለምን? እውነት እኮ ነው የተናገረው። የሰይጣንን ስብከት መስማት አይገባም። ሰማችሁ? የሰይጣን አሁን በዚህ ዘመን እንደዚህ ያለ ነገር ነውር ነው፣ ተዋጋንን ታታስለፍልፉ እንደዚህ ስንል ሰይጣኑ ራሱ እየመሰከረ ይላል። የሰይጣን ስብከት አትስሙ ተብለን ሐዋርያትን ያዘዙን። ሰይጣን መቸለቱ እውነት ቢናገር እንኳን ሰይጣን ከሰበከው ለተንኮል ነው የሚሰብከው። ስለዚህ የሰይጣን ስብከት አናዳምጥም፣ የሰይጣን ምስክርነት አንሰማም። ማነው እንትን ወደተን እንደዚህ ያለ ነገር አትከተሉ። አስወጥቶ ሰደደው ቅዱስ ጳውሎስ። ጋኔኑ ሲወጣ ምን እንዳደረጉ ታውቃላችሁ? ሲወጣ የዚያች ሴትዮ ገንዘብ ያተርፉ የነበሩት ለካ ትልልቅ ባለስልጣናት ተጀርበዋል። ብዙ ጠንቋዮች፣ ብዙ ውሸታሞች፣ ብዙ አጋንንትን እናወጣለን የሚሉ ሰዎች ጀርባቸው እነማን እንዳሉ እግዚአብሔር ያውቃል። እነዚህ ሰዎች ሀገራችን ሮምን ሊበጠብጡ የመጡ ናቸው ይባላል። ሀገራችን ሮማን ሊበጠብጡ ነው እነዚህ የመጡት፣ ያለመድነውን ነገር ወደ ሀገራችን እያስገቡብን ነው ተባለ። ሰውን ሁሉ በሐሰት አስመሰክረው በብር እንደሚያሳድዷቸው ማን ያውቃል? ይህን ገበያ ምን ያንጫጫዋል ቢባል እበልጣል እበለጣል። ሁሉም ለጥቅሙ ነው የሚንጫጭ። ለቅሶ ላይ ሰው የሚያለቅሰው እኮ ለሞተው ሰው አዝነው አይደለም። የራሱ ወይ ሚስቱ አብሽቃው የሚያለቅስም ይኖራል። ባሏ የደበደባት ትዝ ብሏትም ልትንሰቀሰቅ ትችላለች። የራሱን እያስታወሰ ሊያለቅስ ይችላል ሰው። ልቅሶ ግን ይደምቃል በዚያም በዚህም ብሎ ማለት ነው። ስለዚህ ምንድነው ሰዎቹ የሚሉት ለሀገር ተቆርቁረው ነው የሚመስሉት፣ የሚያለቅሱ ግን ለራሳቸው ጥቅም ነው። አባቶቻችን የሚሳደዱት ሲሰቃዩ የሚኖሩት በዚህ ምክንያት ነው። ከዚያ በኋላ ምን ሆነ? እነ ቅዱስ ጳውሎስን ቅዱስ በርናባስን እኒህማ ሀገር አጥፊዎች ናቸው። ይሄ ደግሞ ጎርፍ ይሆናል አይደለም? የነገሩትን ዝም ብሎ የሚሰማ የማይመረምር አለ። ደግሞ ውጣ ሲሉት የሚወጣ ቁጭ በል ሲሉት ቁጭ የሚል ደግሞ አለ። ወጣና ዝም ብሎ እነሱ ምን አደረጋቸው? ገበያ ለገበያ፣ ከተማ ለከተማ፣ አደባባይ ለአደባባይ በመሬት ጎተቷቸው። መሬት ለመሬት እየጎተቱ ጎትተው ልብሳቸውን አወለቁ። ልብሳቸውን አውልቀው ደግሞ እንዳይሞቱ እንዳይድኑ አድርገው ገረፏቸው። ገርፈው ሰውነታቸውን አቁስለው ሲጎተቱ ውለው ደግሞ ግርፋት ገርፈው ሲጨርሱ ወስደው ደግሞ ማታ ቁስል የሚያጥብ የለ ዘመድ የለ ምን የለ ከነ ቁስላቸው ከባዶ ወህኒ ቤት እንዲወረወሩ ተደረገ። እዚያ ውስጥ እንዳለ ወከይኖ መንፈቀ ሌሊት ሶቢሃ ጳውሎስ ወሲላስ ጸለዩ ወሰብህው ለእግዚአብሔር። መንፈቀ ሌሊት በሆነ ጊዜ ጳውሎስና ሲላስ ሌሊት እግዚአብሔርን አመሰገኑት ይላል። እግዚአብሔር ምን አደረጉት? ምን አላችሁኝ? እስቲ እኔ በሆን ብላችሁ አስቡ። እውነት እስቲ አስቡ። አስቀድሳችሁ ስትመለሱ ሰው ይዞ መሬት ለመሬት በአስፋልቱ ቢጎትታችሁ፣ ከዛ ደግሞ ተቀብሎ ሰው ቢገርፋችሁ ሌላ ጊዜ ታስቀድሳላችሁ? ጭራሽ እኔ ባስቀደስኩ እንድገረፍ ታደርጋለህ ወይ? እግዚአብሔር ቅልጥ ብሎ ይቅር። እንዲህ አይነት ሃይማኖት አትሉም ወይ? አዎ እንዴ! እናንተ እኮ ባታን ጧት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው እንጂ የኛ እኮ ጥጋብ እኮ ልክ የለው። ተገርፈው ተደብድበው ተሰቃይተው ጸለዩማ አይደንቀኝም፣ ጸሎትማ አውጣኝም ተብሎ ይጸለል ያመሰግኑት ነበር።
በማይመች ሁኔታ ውስጥ ፈጣሪን ማሰብ ነው እግዚአብሔርን ማመን ማለት። ከዚህ በኋላ ምን አለ? ወአድለቅለቀ አቢይ ድልቅልቅ ወአንቀልቀለ መሰረተ ቤተ ሞቀ። ታላቅ ንውጽውጽታም ሆነ ከምናቸው? ከምስጋናቸው የተነሳ የወህኒ ቤቱ መሰረት ሁሉ ተነዋወጸ። ወተከስቱ ሁሉ አናቅጽ፣ የተዘጉ በሮች ሁሉ ተከፈቱ። እስኪ በሉ ይሄንን በሉ። የተዘጉ በሮች ሁሉ በሉ። ደግሞ ይኸውላችሁ ሲጎተቱ ብለው እንደውም ያልነገርኳችኋል። ሲጎተቱ ብለው ራቁታቸውን ተገርፈው ከነቁስላቸው ወህኒ ቤት ዝም ብሎ አለም የተዘጋባቸው በታላቅ ግንድ እግራቸውን አጣብቀው ጠርቀው አሰሯቸው ነው። ተመልከቱ ማሙ ቀን ሲጎተቱ አሉ፣ ሲገረፉ አሉ። እግራቸው እንዳያርፍ ደግሞ ከነቁስሉ በግንድ ታስሯል። እንዲህ ብለው አመሰገኑ። ያ ምስጋና ኃይል ነበረውና የተዘጉ በሮች ሁሉ በምስጋና ተከፈቱ። ስናመሰግን የተዘጋ ይከፈታል ብያችሁ ነበር። ተነዋወጸ፣ የታሰሩበት ተነዋወጸ። ስናመሰግን አስሮ የያዘን ሰይጣን ከነመሰረቱ ይናወጣል። ከነመሰረቱ ነው የሚናወጠው። የእስር ቤት መሰረቶች ማለት የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋሉ። ሳኦል ከነዘሩ ከነማንዘሩ ከነልጆቹ በገዛ ጦሩ ተነቃቅሎ ነው የጠፋ። የዳዊት መሰረት ግን ክርስቶስ ነበርና ዛሬም አለ። የሚያመሰግን ሰው መሰረቱ የጸና ነው። ያኛው ግን ረይክዎ ለኃጥእ ወተለዓለ ከማር ዘሊባኖስ ወሰበገብ ኃጥአይክዎ፣ ኃጢአተኛ እንደ ሊባኖስ ዘግባ ከፍሎ አየሁት ስመለስ ግን አጣሁት ተብሏል። ከዚያ በኋላ በሮቹ ሁሉ ሲከፈቱ የእስር ቤቱ ጠባቂ ደነገጠ። አምልጠው ነው ብሎ ራሴን ወታደር ተሰቃይቼ ከሞት በፊት ራሴን ላጥፋል። ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? አይዞ እኛ አልጠፋንም፣ ራስን በራስ ላይ ክፉ ነገር እንዳታደርግ። ወይ ፍቅር! እንደው ቅዱስ ጳውሎስን የሚያህል ሰው እንደው የት ነው የምናይ? እንደው አስሮ ከነቁስሉ በግንድ ጠርቆ ያሰረው ሰውዬ ራሱን እንዳያጠፋ ቶሎ ብሎ ይቆረቆርለታል። ለዚህ አይጨነቅ ነበር። ከዚያ በኋላ ደጁ እንደተዘጋ ነው የተከፈተ። እናንተ ቆይ ማን ናችሁ? የእግዚአብሔር አገልጋዮች ነው። ሄዶ ሰገደላቸው። እባካችሁ ነፍሴ እንድትድን እርዷት አላቸው። ተነስና በኢየሱስ ክርስቶስም ተጠመቅ፣ ከነቤተሰብ ትድናል። ቤታቸውን ወሰዳቸው፣ ቁስላቸውን አጠበላቸው። እሱ ተጠመቀ ከነቤተሰቡ ክርስቲያን። አያችሁ፣ እሱ የስጋቸውን ቁስል አጠበ፣ እነሱ የነፍሱን ቁስል አጠቡ። ይሄን አድርጉ። ይኸው ቆስላችሁ ቁስል የሚያጠብ እንባ የሚያብስ ዘመድ ባይኖራችሁ ምስጋና ዘመድ ይሰጣል። ዘመድ ሰጣቸው። ለቅዱስ ጳውሎስ ቁስል የሚያጠብ ዘመድ ሰጣቸው። ማንን የሰጣቸው? ራሱን አስሮ የሚጠብቃቸው የእስር ቤት ዘበኛ፣ ራሱን ወታደሩን፣ ጠላታቸውን ቁስላቸውን የሚያጥብ አደረገላቸው። ከዚያ በበነጋው ውጡ ብሏቸዋል። ሌሊት ደግሞ ውጡ ብሏቸዋል። አንወጣም ማለት ቅዱስ ጳውሎስ። የእሱ ብልሃት መቼም ተቆጥሮ ያለ አንወጣም። ሌሊት ደግሞ ወስደው ገደል ሊጥሉን ነው። በዚያውስ ላይ እኛ ሮማውያን ነን። ሮማውያን ሰዎችን እንዴት ገደል ሊጥሉን ነው አለ። ብልሃቱ ነው። በጊዜው የሮም ዜግነት ያለው ሰው አይነካም። ከዚያ በኋላ ዜግነቱ ሲናገር ወዮላችሁ፣ ያሰርናቸው ሰዎች ሮማውያን ናቸው፣ ሮማውያን ናቸው። ሮማዊ ዜግነትን ያሰረ ወይም የሰደበ ራሱ የዚያን ጊዜ ይሰቀላል። እንዲፈቱ ተደረገ። ተፈተው በነፃነት አስተማሩ። ለዚያች ነፍስም ነፃነትን ሰጡ። ዘመድ በሌለበት ዘመድ፣ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ምስጋና ቁስላችሁን ያደርቅላችሁ፣ እንባችሁን ያብስላችሁ፣ የተዘጋባችሁን ነገር ሁሉ ይክፈትላችሁ፣ ከታሰርንበት ሁሉ ነፃ ያወጣል። ነፃ የሚያወጣን እግዚአብሔርን ማመስገን ነው። ጸሎት ነፃ ያወጣናል። የነፃነት ባለቤት ልዑል እግዚአብሔር ሁላችንም በዓለም ያለነው ሁሉ ከታሰርንበት የኃጢአት፣ የልማት፣ የክፋት፣ የድንቁርና፣ ያለመደማመጥ የዚህ ሁሉ ማሰሪያ ኢትዮጵያን ሁሉ በአዲሱ ዓመት ይፍታልን። የዚህ ሁሉ መፍትሄ። ስለዚህ ምስጋና የችግር ሁሉ ምንድን ነው አልኳችሁ? መፍትሄ ነው ማለት ነው። እንግዲህ ስለዚህ ብንራብ ምግብ ነው፣ ብቸኛ ብንሆን ዘመድ ይሰጣል፣ ብንታመም ይፈውሳል፣ እጥፍ በረከት ያድላል፣ እድሜ ያረዝማል፣ ጠላት እንዳይዘን ያደርጋል፣ ድዊ ይፈውሳል፣ አጋንንትን ያረቃል፣ የስጋም የነፍስም ነፃነት ይሰጣል።
መጨረሻ ላይ ከእግዚአብሔር ጋር ያኖራል። ያኖረን። ለጸሎት እንነሳ።